ፍሬንድሺፕ ፓርክ የአዲስ አበባ ከተማ ገጽታ ቀይሮታል ወይስ አልቀየረውም? ስለ አርቲፊሻሉ ሀይቅ ምን ታስባላችሁ? ሁሌ እዚህ ስመጣ አንቺ ከዛ ቤት ኮንትናለሽ እንደ ተቆራጫለሽ እንደ ትሄጂበት ይሉኛል። መክሊት እባላለሁ። ጉግል ማፕስ ሪቪወር ነኝ። ይህን ቪዲዮ ለመስራት ምንም አይነት ክፍያ አልተቀበልኩም። ደካማ አገልግሎትን ደካማ፣ ጥሩ አገልግሎትን ደግሞ ጥሩ በማለት በመጻፍ ሪቪው በማድረግ ጉግል ማፕስ ላይ ይታወቃለሁ። ከ2019 ጀምሮ ጉግል ማፕስ ላይ ሎካል ጋይድ ሌቭል 8 ሲሆን ከ21 ሚሊዮን በላይ ቪው አለኝ። 8299 ኮንትሪቢዩት አድርጌያለሁ። አዲስ አበባ ላይ ብቻ ከ312 በላይ ሬስቶራንት ኤንድ ሆቴልስ ሪቪው አድርጌያለሁ። ለዩቲዩብ አዲስ ነኝ፣ እባካችሁ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። መግቢያው ስፖርት ለሚሰሩ ሰዎች ጠዋት ላይ 55 ብር ነው። ከ2 ሰዓት በፊት ከ2 ሰዓት በኋላ የምትመጡ ከሆነ ደግሞ 150 ብር ነው መግቢያው። እኔ ብዙ ጊዜ የጠዋት ነው የምመጣው ቅርብ ስለሆንኩኝ። ግን ማታም ለሚመጣ ሰው ሉከድስ ማታም ለሚመጣ ሰው ከ2 ሰዓት በኋላም ለሚመጣ ሰው ኢትስ ፋይን 150 ብር ተከፍሎ ይሄን ሁሉ የሚያምር ነገር ማየት ምንም አይጎዳም። አንዳንዴ እንደዚህ ስራመድ ምንድነው የሚሰማኝ? ሀይክ ያደረኩ ጫካ ውስጥ ያለው ነው ስሜት የሚሰማኝ። ግን እኮ ተሻግሮ ቤተ መንግስት ነው እኮ። ግን በቃ ስሜቱ፣ ዛፉ፣ አስተዳደጉ በጣም ነው የሚያምረው። ሶ ግሪን፣ በየቦታው ግሪን የሆነ ነገር ነው የሚታየው። ፓርክ ውስጥ ያልተመቹኝ 5 ነጥቦች አሉ። 5ቱን ነጥቦች ከቪዲዮ መጨረሻ ዘረዝራቸዋለሁ። ከጥሩ ጎኑ እንጀምር በሚል ነው ጥሩ ጎኑ እያሳዩ ያለሁት። በጣም ምቹ ነው። የሌግ ኤክሰርሳይዝ እንደዚህ የሌግ ኤክሰርሳይዞች እንደዚህ እየዘለላችሁ ይሄን የምትሰሩበት በጣም ምርጥ ቦታ ነው እና ይሄ ከፊት ለፊቱ ደግሞ የሰርጎች ኢቨንቶች ይዘጋጃሉ። ከዛኛው ሳይድ ሆኜ ያሳየዋችሁ ነው። ለፎቶ ምቹ የሆነ ቦታ ነው። ምክንያቱም የከተማውን ቪው ከፍ ያለ ቦታ ስለሆነ የከተማውን ቪው ይታያል። ኦ ማይ ጋድ ጨረቃዋም ትታያለች። እዚህ ጋር አልገባችም ጠዋት ስለሆነ ዋው። ከምንም በላይ ለዚህ ግቢ አትክልተኞችና ጽዳቶች በጣም ትልቅ ክብር አለ። ምክንያቱም እንዴት እንደሚንከባከቡት ብታውቁ፣ አበቦቹ እንዴት እንደሚያማምሩ በየቦታው ንጽህናው። እንዲህ ደግሞ የቆሻሻ መጣያዎች በየቦታው አሉና እባካችሁ ኤክሰርሳይዝ የምታደርጉ ሰዎች ስላየው ነው አንዳንድ ቦታ ላይ የተጠቀማችሁበትን የቴካዌ እቃዎች ፍታችሁ አትውጡ። ንጹህ የሆነ ግቢ ስለሆነ ንጹህ አድርጋችሁ ውጡ። እናንተም ስትወጡ ይሄንን ደረጃዎች በየቦታው አሉ። አሁን ይሄ ደረጃ ከዛኛው ከካፌዎች ጋር ኮኔክት ያደርገዋል። በደረጃዎች መስራት የሚፈልግ ሰው በደረጃዎች መስራት ይችላል። ውስጥ ለውስጥም ወክ ማድረግ ይቻላል። ሁሉም ደረጃዎች አበባ ውስጥ ያሉት ወክ ለማድረግ ነው የተዘጋጁ። በየአበባዎቹ መካከል አለ እንደኔ አበባ የሚወድ አትክልት የሚወድ ውስጥ ለውስጥ ይራመዳል። የሴቶች ሽንት ቤት፣ የወንዶች ሽንት ቤት፣ ከዛ ሬስቶራንቶች አሉ። እዛ ጋ ደግሞ አይስክሪም ሾፕ፣ ከዛ አጠገቡ ይሄም ሌላ ካፌ ነው። ብዙ ኢቨንቶች በየቦታው የሚዘጋጅባቸው ናቸው። ይሄ ደግሞ ቺክን ራፕ የሚሰራበት አሪፍ ሬስቶራንት አለ እዚህ ጋር። አንድ ነገር ረስቼ፣ ስቱዲዮ አለ፣ ፎቶ ስቱዲዮ አለ። this makes it special wedding ceremony ኢቨንቶች ምናምን እንትን ለሚሉ ይሄ ስቱዲዮ ነው። እዚሁ ግቢ ውስጥ የራሳቸውን ካሜራ ይዞ መግባት የሚፈቀድ አይመስለኝም። የስልክ ይቻላል፣ ግን ከዛ ውጪ ሰው የሚጠቀመው እዚሁ ግቢ ውስጥ ያለውን ስቱዲዮ ነው። እዚህ ጋር ቅዳሜና እሁድ ወክ ይደረግበታል። ሰው እንደዚህ ደረጃ ስቴፕስ ይሰራሉ። በግሩፕ መተው ደግሞ ፊትነስ የሚሰሩ ሰዎች እዚህ ጋር በግሩፕ እዛ ጋር ስቴጅ ይሰሩና የሆነ ሰው እያሰራቸው ኤክሰርሳይዝ ያደርጋሉ። ሌላ በጣም የምወድለት ነገር ይሄ ወፎች፣ በየቦታው ወፎች አሉ። በጣም የሚያማምሩ ወፎች አሉ። ኦ ማይ ጋድ ደስ ይላሉ በጣም። ለማዳ ናቸው። እንትኖችም አሉ፣ ድመቶች አሉ።
እኔ ራሱ በቆጠርኳቸው 8 ምናምን ድመቶች አሉ። ሜቢ ካልደከመኝና ካገኘኋቸው በኋላ ሄጄ እንትን እላቸዋለሁ። አሁን ለምሳ እረፍት ላደርግ ነው። ይሄ አዮ ሬስቶራንት ይባላል። ደስ ይላል። እኔ አሁን ወክ ነው ማድረገውና በጣም ጤናማነት ነው። ካርዲዮ ነው። ሁሉም ሰውነት ነው የሚሰራው ወክ ሲደረግ። ምን ያህል እንደሄዳችሁም እንደዚህ የሚያሳዩ ምልክቶች አሉና የምትሄዱበትን ርቀትም ትራክ ማድረግ ትችላላችሁ። 2 ፍሬንድሺፕ ፓርኮች ስላሉ ይሄኛው ፍሬንድሺፕ ፓርክ ከሸራተን አዲስ ሆቴል መግቢያ በር ፊት ለፊት ያለው ነው። እዚህ መንገድ ላይ ወክ ማድረግ ደስ ይላል በጣም። ልከተስ ጸጉር ከለር ደስ ይላል። እዛ ጋር ደግሞ ሞያ አለ ሬስቶራንት። የሞየው ሙዙም ላርገ ኮፊ ሾፕ ነው። የወፎቹ ድምጽ እንዴት ደስ እንደሚል። አሁን ወደ ወፎቹ ጋር እየሄድን ነው። ወፎቹ ስፔሲፊካሊ የሚቀመጡበት ቦታ አላቸው። አብዛኛው ጊዜ ሰው የሚሮጡባቸው ትራኮች ላይ አይቆሙም፣ ምክንያቱም ይፈራሉ ሰው ይነካናል ብለው ስለሚያስቡ። ግን ከዛ ውጪ ቁጭ የሚሉባቸው ቦታዎች አሉ። ሳሩ ላይ ቁጭ ብለው ቆይ ስንደርስ ታያላችሁ እንዴት ደስ እንደሚሉ ወፎቹ። ይሄ የምታዩት ሙሉ ሜዳው የወፎች ነው። ለብቻቸው የሚቀመጡበት ቦታ ነው። እስቲ ዙም ለማድረግ ልሞክር። እስከዛ ድረስ ብዙ አይነት ወፎች እዚህ ጋር ይቀመጣሉ። ማንም የሚነካቸው የለም፣ ምክንያቱም ሳሩን መርገጥ ስለማይቻል ለብቻቸው ነው የሚዝናኑት እዚህ ጋር። ይቺ ወፍ ግሬት ትባላለች። ውሃ ዳርቻ ላይ ነው ብዙ ጊዜ ያለ ዛፍ ላይ ቤታቸው የሚመሰርቱት። ኤዥያ፣ አፍሪካና አሜሪካ ናቸው በብዛት የሚገኙት። ከዚች ስፓት አጠፋም እያጠመደች ነው አሳ፣ እንቁራሪት፣ ኢንሴክት። ይቺን ወፍ መረበሽ አልፈልግም፣ ምክንያቱም ይሄ ቦታዋ ነው ሁሌ እና ሄደች። ግን በቃ ረበሽኳት፣ ምንም ማድረግ አይቻልም። እዛ ጋ ሄደች። በጣም የሚያምር ቪው ግብስ። እዚህ ጋር መቶ ቁጭ ማለት ይቻላል። ግን እባካችሁ አንድ ነገር ያየሁት ነገር፣ ህጻናቶችን ይዛችሁ የምትመጡ ሰዎች ምግብ አትስጡ ለአሳዎቹ። አሳዎቹ መጥተው ከህጻናቶቹ ጋር እንዲጫወቱ እንዳያዋቸው ብላችሁ ምግብ አትስጧቸው። ምክንያቱም እነዚህ ውሃ ውስጥ የሚኖሩ እንስሳዎች ለብቻቸውን የተዘጋጀ ምግብ አላቸው። ለዛ ፖይዝን ሊያደርጋቸው ይችላል። የምሰጣቸው ምግቦች ለሰው ነው እንጂ ለእነሱ የሚሆኑ ምግቦች ላይሆኑ ስለሚችሉ እባካችሁን ከምግብ ከመስጠት ብትቆጠቡ ጥሩ ነው። ይሄ ነገር በጣም ንጹህ ነበር ትዝ ይለኛል። አሁን ግን አልጌ እያደገበት ነው መሰለኝ፣ ትንሽ እንትን አለው። ፍሬንድሺፕ በማታ ምን ይመስላል ወደሚለው ከመሄዴ በፊት ፓርክ ውስጥ ያልተመቹኝን 5 ነጥቦች ልጥቀስ። አንደኛ ስኩተር፣ ስኬትቦርድ እና ባይክ አይቻልም፣ ተከልክሏል። ለምን እንደሆነ አልገባኝም። ሁለተኛ ማታ ላይ ዳይሬክሽን የሚያሳዩ ምልክቶች በየቦታው ቢኖሩ ባይ ነኝ። በተለይ መውጫው አካባቢ አያስታውቅም። ማታ ላይ አቅጣጫዎቹ ሁሉም ቦታ አላልኩም፣ ግን አብዛኛው ቦታዎች ላይ አቅጣጫ የሚጠቁም ምንም ነገር የለም። ሶስተኛ በቂ መቀመጫ በየቦታዎች ላይ የለም። መቀመጫዎች በውሃው በኩል አሉ። ወክ ለሚያደርጉ ሰዎች አልፎ አልፎ መቀመጫዎች አሉ። በእርግጥ በጀርባ በዛኛው በኩል ደግሞ በመግቢያው በኩል ሩጫ ራኒንግ ትራኮች ባሉበት አትክልቶቹ ባሉበት በኩል በጣም መቀመጫ ያንሳል። ኦልሞስት መቀመጫ የለም ነው። አራተኛ ሎካል ፕሮዳክት የሚይዝ ሱቅ ቢገባ አሪፍ ነው። ሞር ሰርቪስ እንደዚህ የሚሰጡ የሆነ ሰዓት ባዛር ተብሎ ይመጣሉ ሎካል ፕሮዳክቶች የሚይዙ
ግን ቋሚ አይደለም፣ አልፎ አልፎ ነው። እነሱ በቋሚነት ባዶ ክፍት ቦታዎች ስላሉ ለሬስቶራንትም ለምን ሳይከራይ ክፍት ቦታ ስላለ እነሱም ቦታዎች ላይ ሎካል ፕሮዳክቶች የሚያስተዋውቁ ቢገቡ ደግሞ ታሳቢ ተደርጎ እንደሆነ አላቅም፣ በጣም ምርጥ ይሆናል። አምስተኛ ይሄ ከኔ ኤክስፒሪየንስ ሳይሆን ከጉግል ማፕ ሪቪው ያመጣሁት ነው። ኦልሞስት ጉግል ማፕ ላይ 1600 ሪቪው አለ፣ በየቀኑ ይጨምራል። በርግጥ ከኔ ጋር ሴኩሪቲ እና ትኬት የሚያስቆርጡ ሁሉም ጋር ጥሩ ግንኙነት አለኝ፣ ብዙ ጊዜም ስለምመላለስም ይመስለኛል። ነገር ግን ጉግል ማፕ ሪቪው ላይ እንዳነበብኩት ከሆነ ፍተሻ ላይ ስርዓት እንደሌለ ነው። ብዙ ሰው በሚኖርበት ጊዜ ፍተሻ ላይ አንድ ሪቪው ተጽፏል። እዛ ላይ እንዳነበብኩት ፍላሽ ድራይቭን ባለማወቃቸው እዛ ጥል ውስጥ ገብተው እንደነበረ፣ ቦርሷንም አበላሽተውባት እንደነበረ፣ እናም ይሄ ልክ ነው ይሄ ልክ አይደለም በሚል ብዙ ሰዎች ጋር ንግግር ውስጥ ንትርክ ውስጥ እንደሚገቡ እና ግቢ ውስጥ ያላቸውን ኤክስፒሪየንስ በር ላይ አበላሽተውባቸው እንደሚገቡ ያነበብኳቸው አስተያየቶች አሉ። እነሱ ቢሻሻሉ ብዬ ተስፋ አረጋለሁ። ከዛ በተጨማሪ የሁሉም ሶሻል ሚዲያ አካውንት ስሜን አስቀምጥላችኋለሁ ከቪዲዮ መጨረሻ። በጣም አመሰግናለሁ። ሰብስክራይብ ስለምታረጉኝ፣ ፎሎ፣ ላይክ፣ ኮሜንት፣ ሼር ስለምታረጉ ከልብ አመሰግናለሁ።